የሚሄደው ዴቭ ሰላም ጤና ይስጥልኝ። ሰላም አመሸህ አዲስ፣ እንዴት አመሻችሁ? ሰላም ነው ወይ? እንዴት ነህ? አለን ሁሉ ሰላም፣ ሁሉም ሰላም ወንድሜ አለን። የኔ እንኳን ትንሽ ረጅም እንትን አይደለም አጭር ነች። እንትን ነበረ በ125 ይሄ ቻንሰን የለም ካርዱ በሱ ነበረ የወሰርኩትና አሁን አንድ አመትም አልሞላውም ማለት ካስቀየርኩት ማለት ከ104 ወደ 25 ማለት ነው። ካስቀየርኩት አመትም አይሞላውምና እኔ አሁን ሁሉን ነገር አሟልቼ ነው ወደ 25ቱ የተቀበልኩት እና ኒደርላንድሱንግ አንትራግ ለማድረግ ግዴታ ረጅም ጊዜ መጠበቅ አለብኝ። ከ7 ከ8 አመት በላይ ስራ ላይ ምናምን ነገር እንትን ብያለሁ ቆይቻለሁ እና ሁሉ ነገር አለኝ እና ግዴታ 5 አመት መጠበቅ አለበት ወይስ አሁን ነው አንትራግ ማድረግ ትችላለህ? ታንክ ዩ ስለ ጥያቄ ዴቭ። ይህ እንግዲህ የብዙ ሰዎች ሁልጊዜ ጥያቄ ነው። እንደዚህ አይነት ጥያቄዎች ከዚህ በፊትም ተጠይቋል። በብላይ በሬሽት 25 ቢ ወይም 25 ኤ ለሚንደ ያሪገ ከ27 ዓመት በታች ላሉ ሰዎች የሚሰጥ ነው። በዚህ ወረቀት የተሰጣቸው ሰዎች ቆይታ ሊኖራቸው ይችላል። 10 ዓመት ቆይተው ሊሆን ይችላል፣ ወይ 8 ዓመት ወይ 7 ዓመት ቆይተው ሊሆን ይችላል። እንዲሁም በቆይታቸው ደግሞ ከ5 ዓመት በላይ የሰሩ ሰዎች ሊሆኑ ይችላሉ። ግን መጨረሻ ላይ በብላይ በሬሽ ከተቀበሏቸው ምን ይላል ህጉ? ቢያንስ እንደውም የሚለው ምንድነው ከአውፌንታልስቲትል ከተሰጠ በኋላ ይላል። ስለዚህ 4-5 ዓመት እንደገና መጠበቅ አለብኝ የሚለው እንደየ አውስላንድ በህደው አሰራር ይለያል። ቢያንስ ተወሰነ ዓመት ሊወስዱልህ ሊቆጥሩልህ ይችላሉ ወደኋላ ሄደው። ለምሳሌ የአዙል ፈፋረን ጊዜ የሚሰሩ ስራዎች ሊቆጠሩ ይችላሉ። አዙል ፈፋረም የጥገኝነት ሂደት እስኪያልቅ ድረስ የነበሩ ትግሎች በተወሰነ መልኩ ሊቆጥሯቸው ይችላሉ። ለምሳሌ 2 ወይም 3 ዓመት ሊቆጥሩት ይችላሉ። ግን ተጨማሪ ግን መቆየት አለብህ ማለት ነው። ቢያንስ 3 ዓመት ወይ 2 ዓመት መቆየት መቻል አለበት እና ቋሚ መኖሪያ ፍቃድ እስካሁን ሰርተሃል። ለጥሮታ ጥሩ ነው፣ ግን አመጣጥህ ነው ችግር ውስጥ ያስገባህ ወንድሜ። አንተ አሳይለም ጠይቀህ ሳለህ ብዙ ዓመታት ተንከራተትክ። ያንን እኮ ሙሉ ለሙሉ የጥገኝነት ጥያቄ ክድን አድርገው ዘግተውት ዞር አድርገው እኮ ነው በቃ እንስጠው ይሄ ልጅ ብዙ ቆይተዋል። ብላይ በሬሽት ነው አይነ ብላይ በሬሽት አይን ሬትሱ ብላይበን ኦኬ። በቆይታ አስበው ይሄ በቃ ኢንተግሬት አድርጓል ይሰጠው ብለው ስላሰቡ ነው። ለዛ ነው የተለየ ነው። ለዛ ነው አንተ አሁን ወደ ሀገር ቤት ወደ ኢትዮጵያ መሄድ ትችላለህ ከሌሎች ይልቅ። ሌሎች የማይሄዱትን ታደርጋለህ። ግን እዚህ ላይ ግን ያንተ ጉዳይ እንዲቀየር ተወሰነ ዓመታት መቆየት መቻል አለበት። ተግባብተናል ወይ ዴቭ? አዲስ ዳኒ እኮ ነው የገባው። አንተ ዴቭ ወይ አዲስ ይቅርታ፣ እኔ እየጠበቅኩ ነው። ማን ነው ጥያቄውን እንደጠየቀው? ማን ነው? እኔ ነኝ እየጠየቅኩ። እኔ ዳዊት አልኩኝ። ዳዊት መጠየቅ ነበረብን። ለማንኛውም እኔ ያው መጀመሪያ ስለነበርኩ ለዛ ነው የተጠየቀው ነገር ይቀጥልና። ለማንኛውም ዴቭ በጣም ይቅርታ። ችግር የለም። ኦኬ ሶሪ፣ በጣም ቴንክ ዩ። መልሱ አግኝቻለሁ። በጣም አመሰግናለሁኝ አዲስ። በጣም ጥሩ። እሺ፣ መልካም ጊዜ። እሺ ወንድማችን። እሺ ቴንክ ዩ። ኦኬ፣ በጣም ጥሩ። እየተከታተላችሁ ነው ያላችሁ ውድ ተከታታዮቻችን 113 ሰዎች አላችሁ። ወደ ዴቭ ከመሄዳችን በፊት ፕሊስ ይህንን ቁጥር አሁንም እናሳድገው እንችላለን። ሁላችን ቢያንስ ለ3 ለ4 ሰው። እንዴት ነው ለአንዳንድ ሰው እኔ እንዴት ነው ፓሮት አድርገው ነው መሰለኝ የሚስሉኝ። ምንም አይንቀሳቀስም ነጥቡ ቁጥሩ ምንም የማይሰሙ ሰዎች አሉ። መስማት ያስፈልጋል። ኦኬ መስማት ያስፈልጋል። ይህ ቁጥር
ማደግ አለበት። ቢያንስ 200 ሰው። ኦኬ። ጤና ይስጥልኝ ዴቭ። እሺ እንደምን አመሽ አዲስ። ለምታደርግልን ድጋፍ መጀመሪያ ማመስገን እፈልጋለሁ። ዌልካም ጊዜ ሰውተህ እውነት ቀላል አይደለም። በጣም የሚመሰገን ስራ እየሰራ ነው። እና ወደ ጥያቄ ስገባ ያው እኔ እዚህ ኒደርላንድስ ቅላውብኒስ አለኝ እና ያንን የወሰድኩት በጥምቀት ወረቀት ነው። ያው የተወለድኩት ኤርትራ ውስጥ ነው እና ያው በእናቴ ያው ኢትዮጵያዊ በአባቴ ኤርትራዊ ማለት ነው። ያው በእንትኑ መሰረት ያው ግን የተወለድኩት ግን ኦሪጂናል እዛ ነው። እና አሁን ዶች ፓስ አንትራ ጋር አድርጌ ምን አሉኝ ጌብርስ ኤርኩንዳ አሉኝ። ኦኬ እስኪ እሞክራለሁ አምስላቸው። እንደገና ደግሞ ሌላ ደብዳቤ ላኩና ፓስፖርት ወይ መታወቂያ ደግሞ ማምጣት አለብህ አሉኝ። እና የነገርኳቸው ያለው ችግር እዛ ኤምባሲ ሄጄም ነበር። ያው የእናትህ ወይ አባትህ የት ነው የሚኖሩ አድራሻ እንትማት አለብህ፣ ከሌሉ ግን ምንም ልፋት ነው እንጂ ምንም የምታረገው ነገር የለም ምናምን ብሎኝ መለሱኝ ማለት ነው። እና ምን ማድረግ አለብኝ? በጣም ጥሩ ጥያቄ ነው። የብዙዎቹ ጥያቄ ነው። በነገራችን ላይ አይንቡርገሩ ኒደርላንድስ ቅላውብኒስ ኦልሬዲ ተሳክቶልሃል which is okay ጥሩ እንደየአመጣጠናውንም ብዙ ጊዜ ምንም የማያስቸግራቸው ኒደርላንድስን ቋሚ መኖሪያ ፍቃድ ማግኘት የሚችሉ ሰዎች በተለይ በጌኤፍካ የተሰጣቸው በዚህ በፍሉሽሊንግሹትስ ኦኬ ሬፊውጂ ስታቱስ የተሰጣቸውና በጀርመን ሕግ ደግሞ ይሄ አዙል በረሽቲጉም ኦኬ የተሰጣቸው ሰዎች ያለምንም ችግር ያለምንም ፓስ አምጡ እንዲያምጡ ማንነታችሁ በጣም ግለጹ እያሉ ሳያስቸግሯቸው በቀላሉ ኒደርላንድስ ቅላውብኒስ ወይም ቋሚ መኖሪያ ፍቃድ ማግኘት ይችላሉ። ፕሮባብሊ አንተ በዛ መሃል ነህ ብዬ አስባለሁ። ግን አይንቡርገሩን ልዩ ነው። ዜግነት ማመልከት ልዩ ነው። ማንነት ማምጣት መቻል አለብህ። ያንን ማንነት አምጥተህ ነው ያንን ማንነት የምትክደው አዲስ ማንነት ለመውሰድ ማለት ነው። ስለዚህ የትኛውን ማንነት ልክድ ነው ታዲያ አዲስ ማንነት ለመውሰድ? ስለዚህ መምጣት አለበት። የኤርትራ ጉዳይ ራስህ መልሰዋል። ውክልና ሁሉ ያስፈልጋል። የኤርትራ ኤምባሲንም ዝም ብሎ እንትን ማለት መውቀስም ምንም አስፈላጊ አይደለም። ምክንያቱም አንድ ሰው ማንነቱ መታወቅ መቻል አለበት። የሆነ ነገር እነሱም ማየት ይፈልጋሉ። የሆነ ነገር ገብተዋል ምልህ እሱ ካላዩ እና ደግሞ አባቴ ኤርትራዊ ነው ብለሃል። አባቴ ኤርትራዊ ለመሆኑ ማረጋገጫ አለ። አንደኛ ኤርትራ ያለ ሰው አባት እናት ወይም እህት አለ ወይ ምትወክለው? ወይ አጎት አክስት? የአክስቴ ልጅ አለች። አክስት ልጅ አሁን ትንሽ ራቀ ይውላ አባት እናት ወንድም እህት አጎት አክስት እነኚህ ናቸው ፋሚሊ የሚባሉት ማለት ኤክስቴንድድ ፋሚሊ የተባለው። ስለዚህ ከነኚህ መካከል ካልሆነ በቀር አስቸጋሪ ነው። ስለዚህ እኔም የምመክርህ ምንድነው ጥረቶችን አሳይ። ብዙ ሰዎች አሁን የሚሳካላቸው ጥረት በማሳየት ነው። ኦኬ ሚት ቪርኩንግ ፍሊሽት የሚባል ነገር አለ። የመተባበር ግዴታ አለብህ። አንዳንድ ነገሮች ትተባበራለህ፣ ግን ደግሞ ያንተ ጥረት ይታያል። ይሄ ሙሄ የሚሉት ሙሄ ማሳየት መቻል አለብህ። ምን በማድረግ ኤርትራ ኤምባሲ ለምሳሌ ሄደሃል ወይ? ስትሄድ ትኬትህ በቀጥታ ከዛው ካለህበት በርሊን ድረስ ወይም ጀነራል ኮንሱላት የኤሪትሪያው ማለት ነው ፍራንክፈርት፣ እዛ ድረስ የሄድክበት ተርሚን ያስክበት የተርሚን ወረቀት እዛ ሄደ ያወራህ ያስፈልጋል። አንድ ቲኬት እንደ ዋዛ አትዩት። ይሄ ሰዎች የተሳካላቸው ነጥቦች ናቸው። ቲኬት፣ የባቡር ቲኬት፣ ተርሚን፣ ቀደም ብላችሁ ያስያዛችሁት ተርሚን ሽሪፍትልሽ በሽተቲጉም 2 እዛ ሄዳችሁ ያወራችሁት ነገር በጽሁፍ ጻፉት። ቁጭ ብለህ ከዛው የኤርትራ ኤምባሲ ሰራተኛ ጋር ቁጭ ብለህ የምታወራውን በጽሁፍ ጻፈው። የሚገርም ነገር ማለት ነው። አንዴ ልጨርሰህ። ቆይ በጽሁፍ ጻፈው። ከፈለክ ደግሞ ተጨማሪ የሆነ ሰው አብሮ ይሂድ፣ ጀርመናዊ
ወይም ያልሆነ ኦኬ፣ ግን ይሂድና አብረው ቁጭ ላይ ያስተውል የምታወሩትን። እሱም አንዳንድ ጥያቄ ይጠይቅ። እሱም ያስተዋለውን በጽሁፍ ይጻፍ፣ ይፈርምበት። ስንት አራት ነገሮች ይዛል። ከዛ የሆነ ነገር ምንድነው የልደት የቤተ ክርስቲያን ከኤርትራ አስመጥተሃል፣ እሱን 5 ይሄንን ስጣቸው። ይኸውልህ አሁን እዚህ ፓስፖርት አምጣ ወይም ያላመጣህበት ወይም የማታመጣበት ምክንያት ዘርዝር። ኤርትራ ኮንታክት አርግ። እቺ አሁን ቤተሰብህ ያልክ ኮንታክት አርጋት፣ ጻፍላት በጽሁፍ። እኔ የሚሰራ ዝም ብሎ ዋጋ የሌለው ነገር አለ፣ የሚሰራ ነገር ነው የምነግርህ። ጻፍና ወይ ኢሜል ጻፍና ላክ። እሷ ደግሞ ለአንተ ትመልስልህ። ምንድነው ጉዳዩ? ለምንድነው የዘገየው? ወይም ለምንድነው ማይቻለው? ሄዳ የተወለድክበት ቦታ ምን ከተማ ነው የተወለድከው? አስመራ ነው። አስመራ ምን ቤት ነው የተወለድከው ወይስ ሆስፒታል? ሆስፒታል ነው የተወለድኩት። ምን ሆስፒታል? አዲስ ዓለም የሚባለው አዲስ ዓለም ሆስፒታል። ኦኬ፣ እዛ ተሄዶ በዚህ ዓመተ ምህረት የተወለዱ ሁሉም ይመዘገባል። በነገራችን ላይ ይመዘገባል። ያው በደርግ ጊዜ የተወለድኩት እኔ በደርግ ጊዜ ያው በ80 ላይ ምንም ችግር የለውም። ይኖራል፣ አንዳንዴ ይኖራል፣ አንዳንዴ ተቃጥለዋል ይለዋል። እዛ ትፈትሽ። እቺ እንግዲህ የሆነ ነገር አድርግላትና ሄዳ ትፈትሽ። ከዛ የተወለድክ ስምህ በትክክል ካለዛ አለ የልደት ሰርተፍኬት ከዛው ከምህዳር ከዛ ከምንድን ነው የሚባለው ከዚህ ከመዘጋጃ ቤት ማውጣት ይቻላል። እንደዚህ ያን ያህል ጥረት ተደርጎ ያስመጡ ሰዎች አሉ። ዋጋ አለው። ስለዚህ አየህ ጥረቱ በጣም ረዥም ቢሆንም ጥረትህ ይሄ ዋጋ ያሰጣል። ወይ እንግዲህ አሁን ይሄ ከዚህ ጨምሮ 7 ነጥቦች 7 ነገሮች ማቅረብ ማለት ትልቅ እንትናል። ይሄ ብቻ ሰጥተው አይምቡርገሩ ዜጋ ያደረጓቸው ሰዎች አሉ። አይ ሆፕ አንዳንድ አይዲያዎች ሰጥቻለሁ ብዬ አስባለሁ። ይጠቅመሃል። መልካም እድል ይሁንልህ። ጊዜውን ደግሞ ለሌሎች መስጣቸው። ኦኬ፣ አመሰግናለሁ። እኔ እንኳን ልጠይቅ ፈልጌ የነበረው ምንድነው አይ ቲንክ እኔ በሁለቱም በኩል ጎን አለኝ፣ በዛም አለኝ ማለት ነው። ምናልባት ከዛኛው ከአንደኛው ማምጣት አልችልም። አይ ቲንክ ከዛ ከኢትዮጵያ ወደ ኢትዮጵያ ጉዳዩን ለማዞር ከፈለክ ደግሞ አሁን ይኸውልህ ኒደርላንድስ የላውብንስ ቋሚ መኖሪያ ተሰጥቷል። ኢማጂን ቋሚ መኖሪያ እስኪሰጥ ድረስ በህንዴ ኤርትራዊ ነበርኩ ብለህ ከቆየ በኋላ ለአመታት እንደገና ባይሆን ቀደም ብለህ ቢሆን ይሻል ነበረ። አሁንም ቢሆን በጠበቃ አማካይነት ጉዳዩን ምንትን ማለት ትችላለህ። ቆየ አየህ፣ በጣም አደገ እኮ ኒደርላንድሱን አግኝተሃል። እና ቢያንስ የተወለድክበት እድሜ ወይም ዓመተ ምህረት በፈረንጆች ስንት ነው? በ1980 ወይ በፈረንጆች ደግሞ 87 አንተ አሁን ሲጀምር በኢትዮጵያ ነው የተወለድከው። ኤርትራ ያው እንግዲህ ኤርትራ ከ93 በኋላ ነው ማለት ነፃ የወጣው ማለት ነው። ከዛ በኋላ ሰው መርጦ ነው፣ ኤርትራውያኑ መርጠው ነው እኮ ኤርትራ ነፃ እንድትሆን በሪፈረንደም እንትን የተደረገው። እና እኔ ምን ለማለት ፈልጌ ነው፣ አሁን አንተ ይሄ እንደ አንድ ማስረጃ አድርገህ ማሰብ ትችላለህ። ከዛ በኋላ ሌሎችም በግሩንዱንግ የሚባለው ምክንያቶችን በማምጣት በዚህ ምክንያት እኔ ከኤርትራ ምንም ማምጣት አልችልም፣ ከዚህስ ማምጣትስ ትችላለህ ወይ? ጥያቄው ኦኬ፣ እሱን እንኳን ይቻላል። አይ ቲንክ ይቻላል። እንዴት ነው? ከዚህ በፊት ፓስፖርት ነበረ ወይ? ያ ነበረኝ ከዚህ በፊት። ኦኬ፣ ስለዚህ አየህ፣ ገባ። በዚህ መልኩ ነው። ለዚህም ምክንያቶችን በደንብ በደንብ አድርገህ አስቀምጥና ከዛ በኋላ አይሆፕ ይሆናል ብለን እናስባለን። ግን በዛ በኩልም በጣም እስከ ጫፍ ድረስ ብትሞክር እኔ የሚሆን ነገር ሆኖ ስለታየኝ ነው። ያው እየታገልኩ ነው፣ የጻፍኩላቸው ነው። ምንም አይነት መልስ የለም እንጂ
አይ ቲንክ ሁሉም ምክንያቶችን በደንብ አድርጌ ጽፌላቸዋለሁ። በኢሜይልም የጻፍከውንም እንደ ማስረጃ አቅርብ። ወደ ኤርትራ ነው የጻፍከው? እኔ ከቢሆርዶ ጋር ነው እንጂ ከቢሆርዶ ጋር ምንም ተጻጻፍ 80 ጊዜ ምንም ዋጋ የለውም። አምጣ እያሉ ብትጻጻፍ ምንድን ነው? ኤምባሲ ሄጄ ምን አሉኝ መሰለህ፣ ልክ መጀመሪያ ልክ እንደሄድኩ ማለት ነው የሆነ የሚሞላ ፎርሙላ አለ፣ ያን ሙላው አሉኝ። ኦኬ ማምስል የእናት ቦታ የአባት ቦታ ምናምን የሚል እንትን አለና እና እናቴና አባቴ ከሌሉ እሷን ቤት ስጠይቀው እናትና አባት ከሌሉ መሙላት አያስፈልግም ብሎ አይ ቲንክ አጭር መልስ የሰጠኝ። ስለዚህ ምንም አታደርግም እዚህ አለኝ። ኦኬ ስለዚህ ዝም ብዬ በቃ ያን ፎርሙላውን ይዤ የተመለስኩት። ፎርሙላውን ቢያንስ ይዘህ መሄድ ለአውስላንድ በህደ መስጠት እሱን እንኳን አልሰጧቸውም፣ ያው ባዶ ስለነበር። ያ ኤኒዌይስ ሞልተህ መስጠት አልሰጠሁም፣ ግን ሞልቼዋለሁ እንደ ማስረጃ የሆነ ነገር ብሰጣቸው ጥሩ ነው። ኤኒዌይስ አቅጣጫዎችን አይታቸዋል፣ በሁለቱም መስመር እንዴት መደረግ እንዳለባቸው ሄዶ እነሱ ናቸው የሚወስኑት። ለማንኛውም ያለህ ወረቀት አሁንም ቢሆን ጥሩ ነው ለማለት ፈልጌ ነው። መልካም ምሽት ይሁንልህ ዴቭ። እሺ አመሰግናለሁ አዲስ። በቃ በርታ አንተም እንግዲህ ከጎን ነን። ቴንክ ዩ መልካም ምሽት ብራዘር። ቻው ወንድሜ ቻው። ቴንክ ዩ ሶ ማች እየተከታተላችሁ እንዳላችሁ ለቆይታችሁ በጣም አመሰግናለሁ። ወደሚቀጥለው ጥያቄያችን እንሄዳለን። ሄሎ ሰላም፣ እንዴት አመሸህ? ሰላም ናት። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ሰላም ነው። አይ እኔ እንኳን ልጠይቅህ ብዬ ፓራግራፍ ማለት ነው 34 አብሳት ትራይ ልጆች ነውና ምንድነው ይሄንን እስኪ ግልጽ እንድታረግልኝ ፈልጌ ነው። ኦኬ 34 ባባተኮስ 34 አብሳት እንተና አብሽኒት ስንት 34 አብሳት ትራይ። ኦኬ ይሄ ከልጆች ጋርም ስለ ልጆች እንትን አይልም። Die Aufenthaltserlaubnis kann verlängert werden, solange die Voraussetzungen für die Erteilung der Niederlassungserlaubnis und die Erlaubnis zur Dauerhaft EU noch nicht vorliegen. ይሄ ስለ Aufenthaltserlaubnis ስለተሰጠው ወረቀት መራዘም ነው የሚያወራው። ኒደርላሱን እስካልተቀበሉ ድረስ መራዘም ይችላል። ስለ መራዘም ነው የሚያወራው። ኦኬ እሺ በቃ እና ደግሞ በውስጥ ያልክ ነበርና ስልክህም ውስጥ እዚህ ላይ የለም። ሜሴጅ ስንጽፍም አይገባም። እንዴት ነው የምናገኝ በውስጥ? በዛ ዙሪያ ትንሽዬ በጣም ይቅርታ መጠየቅ ፈልጋለሁ። በውስጥ ኮንታክት እያደረጋችሁን ላላችሁ ሰዎች ከኦልሞስት 400 በላይ ሰዎች ነው በየሳምንቱ እንትን የሚሉት እና ያንን ሁሉ የማስተናገር አቅም ስለሌለኝ ነው ቀስ ብዬ ነው እየወሰድኩ ያለሁት። የወሰድኳቸውም ሰዎች እስክጨርስ ድረስ ኮንታክት እስካረግ ድረስ ነው እንትን እያለኝ ያለው እንጂ መውሰድ መውሰድ ሳልችል ስለቀረው አይደለም። ትንሽ ስለበዛብኝ ነው። አንዳንድ ሌላ አሰራሮች እስክዘረጋ ነው ከይቅርታ ጋር ማለት ነው። ኦኬ እሺ በቃ ስትጨርስ ያው ኮንታክት እናደርጋለን ማለት ነው። በምንም ተአምር ሁላችሁንም ይደርሳል እኮ አንድ በአንድ ይደርሳል። ግን ከብዛት አንጻር ነው በጣም ተጨናነቀና ምንም እኔም የራሴ ህይወት አለኝና እሱም ብቻ መስራት አልችልም። በዛ ምክንያት ነውና ግን አንድ በአንድ እሰራለሁ። ስለበዛብኝ ብቻ ነው። ኮንታክት ግን አደርጋችኋለሁኝ። ስለቆየው በጣም ይቅርታ። መች ነው አንቺ እንትን የጻፍሽልኝ? አይ የባለፈው አርብ ኦልሞስት ወደ 1 ወር ይሆነዋል። 1 ወር ይሆነዋል። ኦኬ ስለዚህ ቁጥሩን ሰጥቼሻለሁኝ። ኧረ አልሰጠኸኝም። እዚህ ላይ እኮ እንትን ፕሮፋይል ላይ ገብቼ ሜሴጅ ስጽፍም አይገባምም ስልክህም የለም። አዎ አይ
ፕሮፋይል ውስጥ ገብተሽ ከውስጥ መስመር ማለት ነው ዝም ብለሽ ጻፊልኝ እና እኔ አስገባለሁ። ጽፌልህ ነበረ እንትን አይልም ሰሌክት ሳደርገው አይደርስም፣ ወደ አንተ አይገባም። ወይ ምናልባት እንግዲህ በአንቺ በኩል የሆነ ችግር ሳይኖር አይቀርም። ብዙ ጊዜ ለማንም ሰው እንደዛ አስቸግሮት አያውቅም። ይጽፋሉ አልመልስም ይሆናል እንጂ ግን አለመግባት ማለት በአንቺ በኩል ሌላ ነገር ችግር እንዳይኖር ብዬ አስባለሁ። እሺ በቃ ድጋሚ ሞክራለሁ። አመሰግናለሁ። ድጋሚ ሞክሪ። እሺ ኢንሄት ቴንክ ዩ ሶ ማች። እሺ በጣም ጥሩ ቴንክ ዩ ሶ ማች። ወደሚቀጥለው ጥያቄያችን እንሄዳለን። ሰላም የምትባል እህታችን መሰለኝ። ሰላም ሀሎ። ሰላም እንዴት አመሽህ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። አመሰግናለሁ በነፃ ስለምትተባበረ ስለምታገለግለን እና ከዛ ወደ ጥያቄ ስገባ እኔ 2018 ጃንዋሪ ነው የመጣሁት እና ወደዛው ነው የተቀበሉኝ። ግን አብሺጉንግ ፈርቡተን 25 አብዛት ድራይ በሚለው እሺ እና መጀመሪያ የሰጡት በኤርትራ ነበረ። ከዛ የሆነ ጊዜ አዲስ ህግ ወጥቶ ግራው ፓስ ሲሰጥ ለእኔ የሚሰጠኝ ብዬ ስጠይቅ አውስላንዳ ቢወርደን አንቺ እኮ ኢትዮጵያ ነሽ እንዴ? አውስዋይሴ ኤርትራ ነው እንዴት ነው ኢትዮጵያ መሆኑ ስላቸው፣ አይ ባንፍ የሚያውቅሽ በኢትዮጵያ ነው አውስዋይስሽ በስተት ነው አሉ። ኦኬ ብዬ እዛው አሻራ ሰጡኝና አሁን የኢትዮጵያ ፓስፖርት አመጣሁ። ግን አምጥቼ ሰጥቻቸው እንደዛው የ3 ዓመት አድርገውልኛል። ኦልሞስት ባለፈውም ጀምሮ የ3 ዓመት ነው የሰጡኝ። አሁንም ፓሱን ካመጣው በኋላ የ3 ዓመት አደረጉት። ግን አንቀጹ ምንም አልተቀየረም። ለምንድን ነው ነው? አንቀጹ ስንት? የትኛው አንቀጽ? አብዛት 25 አብዛት ድራይ የሚለው አሁንም አልተቀየረም። እንደዛው ነው። ፓስ አምጥቻለሁ። ሁሉ ነገር ጨርሼ ተቀብያለሁ። ከአውስላንዳ ቦርደር 1 ሳምንት ሆኖኛል። የሚቀየር ኦኬ ቴንክ ዩ ስለ ጥያቄሽ። በነገራችን ላይ ለምንድን ነው መቀየር ያለበት? ማንነትሽን ስለገለጽሽ እንደዛ በማንነት አይደለም እኮ የሰጡሽ ሲጀምር። ይህንን እኮ አልለየሽም መሰለኝ። አብሺ ቡም ፈርቦት ወይም ፓራግራፍ 25 አብሽኒ 3 የሚሰጠው ብዙ ጊዜ ምንድን ነው የሆነ ፍራቻ ካለ እዛ አገራቸው አትባረሪም ማለት ነው። ሙሉ ለሙሉ መባረር ነበረብሽ፣ ግን የሆነ ነገር የሚያስፈራራ ነገር በመኖሩ ምክንያት ቀረሽ። ለዛ ነው ዲፖርቴሽን ስቶፕ ተብሎ የሚጠራው። እና አንቺ ይህንን መቀየር ከፈለግሽ በሌላ ነገር ነው የምትቀይሪው። ማንነት ስለገለጽሽ ይሄ በፓራግራፍ 25 አብሽኒ 3 የተሰጣቸው ሰዎች ሁሉ ማንነት የግድ ከሀገራቸው ኤምባሲ ማምጣት አለባቸው። አይሰጡም ሲጀምር። በዛ ምክንያት ፓራግራፍ አይቀየርም። ፓራግራፍ የሚቀየረው አሁን ወደ ቋሚ መኖሪያ ፍቃድ ነው። እንደ ቆይታሽ አሁን ከ2018 ስለቆየሽ ብዙ ነው የቆየሽው እና ቋሚ መኖሪያ ፍቃድ ለምን አታመለክችም? ፓራግራፍ 26 ይሆናል። እሱ ደግሞ የሚያስፈልግሽ መሟላት ያለበት ነገር አለ። አንዱ 60 ወር መስራት አለብሽ ወይም 5 ዓመት ያለማቋረጥ መሰራት አለበት። ቋንቋ ቢ1 መምጣት አለበት። እዚሁ ጋር እሱን ሁሉንም ሄጄ ጠይቄያለሁ። አሁን እኔ የቀረኝ ይሄ የስራው ነው። ቢያንስ አለኝ ፖለቲካ እንትን ብያለሁ፣ ተፈትኛለሁ፣ ጨርሻለሁ ሁሉንም። ግን ስራውን ደግሞ መስራት አልችልም። ሲንግል ማም ነኝ። 2 ልጆች እያሳደግኩ ነው፣ የ4 ዓመት እና የ7 ዓመት። ይሄ ነው የያዘኝ። በልጆች ማመልከት እችላለሁ ወይ መጠየቅ እችላለሁ? ይሄንንም አይቻልም። የልጆቹ ምንም ሊቀየርም ጭራሽ አይችልም። የልጆቹ በምን አይነት ፓራግራፍ ነው የሰጠው? የልጆቹም በእኔ ነው፣ ግን የሚጠሩት በአባታቸው ስለሆነ አላቅም። እስካሁን ድረስ በእኔ ነው ያለው፣ ግን በአባታቸው ስለሚጠሩ በፊት አባታቸው የለውም ነበረ። እሱም አሁን ከኢትዮጵያ መጥቶ ቻንስ ተሰጥቶት ነበረ። እሱን ከኢትዮጵያ መጥቶ ስለተስተካከለ ሜቢ አሁን ወደ እሱ ከተቀየረ የሚለው ሊደር ላሱን ጋር አመልክቷል። እሱ ሰርቶ ሲሰራ ስለቆየ እስከዛሬ። አብራችሁ ናችሁ? እና ይን አይደለን ግን ልጆቹ በሱ ስለሚጠሩ የሱን የማግኘት መብት አይኖራቸውም? አይኖራቸው። ለማንኛውም ይኸውልሽ እናንተ አጠቃላይ ለምሳሌ ወደ ዜግነት ስታመለክቱ ልጆቻችሁንም አብረው ማመልከት ይችላሉ። አንድ ላይ ምንም እንትን የሚል ነገር የለም።
ያንቺ እኮ አሁን ያንቺ ጥሩ እኮ ነው ፓስፖርት ማምጣትሽ። እሱ ደግሞ ፓስፖርት ማምጣት ካመጣ ጥሩ ነው። እሱ ኒደርላንድስ ኤንድ ላቭኒስ ሲያመለክት ማለት ልጆች ኒደርላንድስ ኤንድ ላቭኒስ ማግኘት አለባቸውም ማለት አይደለም። አያገኙም። ኦኬ የእሱ ጥረት ነው። ዜግነት ሲያመለክት ግን አብሮ ለነሱም ወይም አንቺ ለነሱ ለልጆችሽ የኢትዮጵያ ፓስፖርት ለምን አታመለክችም? ጨርሰናል። እሱንም አሁን 2 ሳምንት ሆነ ኦልሞስት ሁሉንም ከዚህ የቤት ወረቀት አወጣታ። በጣም ጥሩ። እንደዛ ከሆነ ዘንድ አንቺ መጀመሪያ እንትን አርጊ። ይህንን ጉዳይሽን የስራ እንትንሽ መቀየር አለበት፣ መስራት አለብሽ። ስሪ። የመጨረሻ ልጅሽ ስንት አመቱ ስንት ነው? 4 አመቱ። በቃ 4 አመት ማለት ብዙ ነው። 6 ሰዓት በቀን መስራት ትችያለሽ። ግን ከዚህ በኋላ እኮ በጣም ብዙ ቆይ። እሺ ይሄን የኔንን ተውና አሁን እኔና ባለቤቴስ አንድ ብንሆን እንደገና በሱ መሄድ አልችልም። የሱ ኦልሞስት 60 ነው። 60 ስንት ነው? 60 ወር ነው የሚጠይቀው። አብሮ ማድረግ ይችላል። 100 ምናምን ወር ወጥቶለታል። የ100 ምናምን ወር አውጥታለታለች። እና እኔ ዳይሬክት መጠየቅ እችላለሁ አብሬ ከሆንኩ አይደለም። ምንም የሚያገናኘው ነገር የለም ካንቺ ጋር። እሺ አንደኛ ጥሩ ነገር የሰማሁት ምንድነው አብረን ብንሆንስ እንዴት ነው እኔም ማገኛለሁ ወይ? አብራችሁ ሁኑና ከዛ አይደለም እሱ ሌላም ነገር ማግኘት ትችላላችሁ። ለልጆችም መልካም ስለሆነ ማለት ነው። ያ እኛ ምንም በዚህ ተለያይተን ምናምን የሆነ ነጥብ ተይዞብን አይደለም። መጀመሪያ እሱ እንትን ነበር ዱልዱም ስለነበረ እኔ ወረቀት ነበረኝ። ቤት ስንከራይ ድርጅቱ በዱልዱም አይቻልም አሉት። 8 ወር አብረን ነበር ከዛ በፊት። ከዛ አይቻልም ሲሉ በቃ እንደዚህ ካሉማ እንደውም የዛን ጊዜ ደግሞ በጣም እየጨቆኑ ነበር። እሱ እየሰራ እየከፈለ ኪንደርጌልም አይወርድም አሉ በእኔ ወረቀት። በዛ ምክንያት ነው አብሮ የሌለው እንጂ ባለቤትሽ ነው። አዎ ታዲያ ምን ነው ሌላ ነገር አስመሰልሽው እንዴ? በቃ አሁን ጥሩ ነው። አይ ጆብ ሴንተር አያውቅም ማለቴ ነው። ጆብ ሴንተር ሲንግል እንደሆነ ይሄ እኮ በጣም ክፍት የሆነ ሚዲያ ነው። እንደዚህ አይነት ነገር አይወራም። በስመ አብ ነገር አይወራም እዚህ እባክሽ። እሺ በጣም ይቅርታሽ። አይ እንዴ ማንንም እንትን ማለት አትችይም። ከባድ ነው እኮ እና ለማንኛውም ተግባብተናል ብዬ አስባለሁ። ልጆቹ ፓስፖርት አላቸው፣ አንቺም አለሽ እና ደግሞ ባለቤትሽ ፓስፖርት ያመጣል። ባለቤትሽ ቋሚ መኖሪያ ፍቃድ ሳይሆን ምን አይነት በምንድን ነው የተቀበሉት አልሽኝ? በቻንስ ተቀበሉትና ፓስፖርት አምጥቶ ኦልሞስት ኢትዮጵያ ሁሉ ደርሶበታል። ስለዚህ እሱ ይኸውልሽ ቋሚ መኖሪያ ፍቃድ ማመልከት አሁን አይችልም። ለምን 100 ሰዓት ከዛ በላይ ለመሰለሽ ምክንያት አለ የመጣበት ነው። ይሄ አይ ቲንክ ይመስለኛል 25 ቢ ነው ያለው። 25 ቢ ነው ያለው። እሱ ከ104 ሲ ነው የወጣው። ትክክል። አዎ ከሱ እንደወጣ ቃል ያሁን እሱ ወጥቶ የግድ ወደ 25 ቢ ነው የሚሄደው። 25 ቢ ብላይ በረሽ ነው በሲስተም ውስጥ በመግባት የሚገኝ ወረቀት ነው። እና እሱ ማለት አሁን ምንድን ነው መሰለሽ እሱ አገኘ ማለት ቋሚ መኖሪያ ፍቃድ ለማግኘት ካገኘበት ጊዜ ይላል ህጉ፣ ካገኘበት ጊዜ ጀምሮ ቢያንስ 3 4 5 ዓመት መቆየት አለበት። ግን ሊያስቡለት ይችላሉ። ከዚህ በፊት የሰራውን የቆየበትን ዓመት ሊያስቡ ይችላሉ። አይ ቲንክ መክረማችሁ ነው። ምንም ችግር የለውም። ጠየቃትና በቀደም ኢሜይል ጽፎ ከዛ ኢሜይል ላይ ምን መለሰችለት? ኔክስት ያር ኦክቶበር ድረስ መቆየት አለብህ አለችው። እና እዚኛ ሰፈር ደግሞ ወደዛው እንደዚህ ተቀብለው ወደዛው እንደዚህ ምንድነው ሊደር ላሱንግ ስላደረጉ እንዲህ አንተ ለምን ይሄን ሀላ መሰርታ ሃውስ ቢልዲንግ አድርገሃልና ፎርሙን አምተን ሃውስፉል አድርገን እንሰጣለን ብለን እንዲሁ ለሰኞ ነበር የያዝነው እኛ። ለምን ለሰው ሰጥቶ ሲል ግን አንቀጽ ሊለያይ ይችላል እያለ እየተወዛገብን ነበር። አመሰግናለሁ። ጥሩ አድርገን ያስረዳኸኝ። ሴትዮዋ ልክ ናት ማለት ነው። አዎ ይሆናል፣ ግን የተወሰነ ጊዜ ግን መቆየት እንዳለበት። ይሄ የእሱ ጥያቄ ብቻ አይደለም። ከዚህ በፊት ዛሬ ራሱ እዚህ ላይ የጠየቀ ሰው አለ እና ይህ ብዙ ጊዜ የሚደጋገም ጥያቄ ነው።
ብዬ አስባለሁ። እና መልካም እድል ይሁንላችሁ። እሺ አመሰግናለሁ። እኔ ወንድም በደንብ ነው ያብራራልኝ። እኔንም የባለቤቴንም በጣም ነው የማመሰግነው። መልካም ጊዜ። ቻው። መልካም። እሺ በጣም ጥሩ። የተወደዳችሁ ተከታታዮቻችን 173 ሰዎች እናያለን። እንግዲህ ቴንክ ዩ ስለ ቆይታችሁ፣ ስለ አብሮነታችሁ። ወደሚቀጥለው ጥያቄያችን እንሄዳለን። ዮአዳን ሰላም፣ እንዴት አመሸ? እግዚአብሔር ይመስገን ሰላም ነው እህታችን። እግዚአብሔር ይመስገን። ስላስገባኝ በጣም አመሰግናለሁ። አንድ ጥያቄ ልጠይቅ ነበረ። እኔ የምኖረው ስዊዘርላንድ ነው እና ከመጣሁኝ 3 ዓመት ሆነኝ። 2 ልጆችን ከመጣሁ ወልጃለሁኝ እና የመጣሁት በጋብቻ ነው። ባለቤቴ ኤርትራዊ ነው። ከዛ መጥቶ ኢትዮጵያ ተጋባን፣ ፕሮሰስ ጀመረ። እንደ ድሎ ነው በጥቂት ጊዜ አለቀልኝ እና መጣሁኝ እና ወረቀት ሰጡኝ። እየኖርኩኝ አሁን ከ3 ዓመት በኋላ ወደ ኢትዮጵያ ልጆችን ይዤ መሄድ ፈለግኩና ትራቭል ዶክመንት አወጣሁኝ ለሁላችንም ማለት ነው። እና ኢትዮጵያ ፓስፖርቴንም ኤክስፓየርድ አድርጎ ስለነበረ ለልጆችም ገና ሕፃን ስለሆኑ አላወጣሁም። እና ትራቭል ዶክመንቱን ይዤ ሲሄድ ትኬት ቆርጬ ኤርፖርት ሲሄድ ቪዛ አምጫሉኝ። ኖ ቪዛ እኮ እኔ ኢትዮጵያዊ ነኝ ስላቸው፣ ኖ በዚህ በትራቭል ዶክመንት እኮ ቪዛ ነው መሄድ ያለበት፣ በቪዛ ነው የሚካሄደው እና ናሽናሊቲ ኢትዮጵያን የሚለው እንደውም አንቺ እኮ በዚህ ዶክመንት ወደ ሀገርሽ መግባት አትችይም፣ ወደ ትውልድ ሀገርሽ መግባት አትችይም፣ ስለዚህ አስፈቅጂ ምናምን ብለው መለሱኝ ከኤርፖርት ወደ ስዊዘርላንድ። አዎ ከስዊዘርላንድ ኤርፖርት። ከዛ እዚህ መጣሁኝና ለዋናው በርን ላለ ለሴም ኢሚግሬሽን ደብዳቤ ጻፍኩኝ። ከዛ የሚገርምን ደብዳቤ 2 ወር ምናምን ቆይቶ መጣ እና ልክ ነው ሪፊውጅ ወደ ትውልድ ሀገሩ እንዲሄድ አንፈቅድም አሉኝ። እና እንዴ እኔ ልኮ የፖለቲካ ኬዝ የለብኝም፣ የመጣሁት በጋብቻ ነው። ስለዚህ ቢሆን እንኳን በባለቤቴ ሀገር ስለሆነ ያገኘሁት ወደ ኤርትራ ነው ልከለከል የምችለው እንጂ ወደ ኢትዮጵያ ምንም አይነት እንትን የለብኝም፣ ችግር የለብኝም ብዬ ድጋሚ እዚህ ካንቶን ያሉ የኛ ካንቶን ያሉ ኢሚግሬሽኖች ህጉን ጠቅሰው አሁን ከ2 ቀን በፊት እና ደግሞ የሚገርመው የኔ አይነት ኬዝ ያለው ልጅ እዚህ ሀገር ባለቤቱ ኤርትራዊ ናት። አስፈቅዶ እንደዚሁ የዛሬ ዓመት ፈቅደውለት ደርሶ ተመልሷል ኢትዮጵያ። በኤርትራ በኩል ትራቭል እንትን እንዳታደርግ እንኳን እንጂ በኤርትራ በኩል እንዳታልፍ እንጂ ኢትዮጵያ ደርሰ መምጣት ትችላለህ፣ ትራንዚት እንኳን እንዳታደርግ ኤርትራ ብለው ጽፈውለት ደርሶ ተመልሷል። ስለዚህ እሱንም ወረቀት የሚገርም ጠቅሰው ለዚህ ተፈቅዷል፣ ለእሷ ለምንድን ያልተፈቀደው ብለው ድጋሚ ወረቀት ላኩልኝና ምን ትላለህ? ህግም ጠቅሰዋል፣ ፍርድ ቤት ወስኗል። ተመሳሳይ ዜግነት የሌላቸው በተሰጠው እንትን ነው እንጂ ወደ ሀገር መግባት የማይቻለው ይሄ ትውልድ ሀገር ቢገባ የእንትኑን አያስነጥቀውም የሚል ህግ አለ። አንቺ ምን አሉሽ? ቆይ የመጨረሻውን መልስ የጠየቅሽውን መልስ አልመለስሽውም። ምን አሉሽ እንደዛ ብለሻቸው? የሴምማ ያመለከትኩት ሪጀክት አደረጉኝ፣ መሄድ አትችይም ብለው። አዎ እሱን አሉሽ እኮ። አሁን ግን አሁን ላይ እንዲጠቅሰው እንዲጠቅሰው እሱ ገና የጠበቁ 2 ቀን ገና ከተላከ 2 ቀኑ ነው፣ ምላሹን ገና አልመጣም። ያኛው የሚገርም 2 ወር ራሱ ጠብቄ ነው እና አያቴም ስለታመመች ወረቀት ስለነበረኝ በአሁኑ ደብዳቤ ግን የአያቴን ሁሉ የሆስፒታል ሰርተፍኬት አያይዤ በቃ ለአስቸኳይ አያቴን ማየት አለብኝ፣ እኔ ከሀገር የመከልከል የለብኝም ብዬ ነው ጠቅሼ የጻፉት እና ምን እንደሚሉኝ አላውቅም። ኦኬ በጣም ነው የሚያሳዝነው እንደዚህ አይነት ነገር እንደዚህ አይነት ነገር ተደርጎ እኔ እንጃ። አሁን ምን አለ መሰለሽ፣ አሁን በዚህ በጀርመን ህግ እንኳን ብንሄድ አንዲት ሴት እንዲህ በጋብቻ በፋሚሊ ሪዩኒየን የመጣች እንደሆነ ቢያንስ ህጉ ምንድነው የሚለው? ትመጣና ቪዛው ይሰጣታል፣ ለተወሰነ ለ2-3 ዓመት ይሰጣታል። ከዛ አብራ ብቻ መሆን አለባት ከባለቤቷ ጋር። በዛች 3 ዓመት ውስጥ መፋታት የሚባል አትችልም። ከተፋታች በዛ ጊዜ ውስጥ አብራ የማትኖር ከሆነ ለማደስ እንኳን የእሷን እንትን ኢሚግሬሽን ኦፊስ ሄዶ የእሷን ወረቀት ከ3 ዓመት በኋላ ለማደስ ስትሄድ
እሱ መፈረም አለበት የመጀመሪያው ላይ ብቻ። ቆይ ሰፋ አድርጌ እመጣለሁ ወደ አንቺ ጉዳይ። እንደዚህ አይነት ነገሮች ላይ ነው እና በዚህ ቆይታዋ ኢንተግሬት ማድረግ ብቻ ነው የሚኖርባት። ሲስተም ውስጥ ትገባለች። መሆን ያለባት ማድረግ ያለባት ነገሮች ይኖራሉ። እዛ ውስጥ እንትን ትላለች። አለመንቀሳቀስ ግን ምክንያቱም የእሷ ወረቀት ፋሚሊ ነው። መሄድ ትችላለች። ወደ መጣችበትም አይደለም ወደ አልመጣችበትም መሄድ ትችላለች። ካመጣት ሰው ማንነት ጋር የሚያገናኘው ነገር የለም። ያመጣት ሰው አንድ ሰው ለምሳሌ የትም ነው፣ ትክክል ነው። በነገራችን ላይ ጀርመን ሀገር ለምሳሌ በጥገኝነት ሂደት አልፈው 4 አይነት የወረቀት አይነት ይሰጣቸዋል። እዛም የተለያየ መስፈርት ያለው ወረቀት ይሰጣቸዋል። ባለቤትሽ ለምሳሌ እንደዛ ጠይቆ ነው የተሰጠው። እሱ ወደ ሀገሩ መሄድ አይችልም። ዜጋ የዛች ሀገር ዜጋ እስኪሆን ድረስ መሄድ አይችልም፣ አይፈቀድለትም። እዛ ትራቭሊንግ ዶክመንት ላይ ደግሞ ይጻፋል ከዚህ ሀገር በስተቀር ይላል። በዚህ ምክንያት እዛ አገር ሄዶ የመጣ እንደሆነ ዋናው ሚግሬሽን ኦፊስ እዚህ ጀርመን አሁን ባንፍ ተብሎ የሚጠራው እናንተ ጋም የራሳችሁ ሌላ አይነት እንትን አለ፣ ይጠራል። እንዴት ነው ኢትዮጵያ ውስጥ ችግር አለብኝ ብለህ ወደ ኢትዮጵያ የምትሄደው ብሎ ደርሰህ ከመጣህማ ችግር የለብህም፣ ያለህን ጥገኝነት የሰጠንህን ወረቀት እንነጥቃለን። ይነጥቃሉ፣ እዚህ ይነጠቃል። እዛም ተመሳሳይ ህጎች አሉ። ግን አንቺ ጋር የሚደርስበት አንቺ ጋር ግን አይደርስም ይሄ። ምክንያቱም ምናልባት እኔ የምጠረጥረው ይሄ ነው። አንቺ ኢትዮጵያዊት ከሆንሽ ድሮም ከኢትዮጵያ ሲያመጣሽ ባልሽ የኢትዮጵያ ፓስፖርት በኢትዮጵያ ፓስፖርት ነው ከኢትዮጵያው መውጣት የምትችይው የወጣሽው አይደለም እንዴ? አዎ በኢትዮጵያ ፓስፖርት። ስለዚህ ለምን ስትመለሽስ በዛው ፓስፖርት አትመለሽም? ለምን ትራቭሊንግ ዶክመንት ራይዘ አውስቫይስ የሚባለው የሚሰጠው እኮ ፓስፖርት ለሌለው ሰው ነው። አዎ በመጀመሪያ እንዴት አድርጎ መሰለህ እንደመጣሁኝ መምጣትሽን ለማሳወቅ እና ካምፕ መግባት አለብሽ ብለው ካምፕ ገባሁኝ። ለ15 ቀን ያክል ካምፕ ገባሁኝ እና ከዛ ፓስፖርቴን መንጃ ፈቃዴን ብቻ ነው የመለሱልኝ። ፓስፖርትና መታወቂያ ወሰዱት እነሱ። ከዛ ከወጣሁኝ በኋላ ጠየቅኩኝ በደብዳቤ ፓስፖርት ይመለስልኝ እና የገባ ነገር አይመለስም ብለው ኮፒ አድርገው ላኩልኝ እና ትራቭል ዶክመንት ማውጣት ትችላለሽ፣ እኛ ጋር ኦሪጂናል የገባ ነገር ማውጣት አይቻልም አሉኝ። በቃ ኦኬ ብዬ እኔ ደግሞ 2025 ኤክስፓየር ስለሚያደርግ አድሰዋለሁ ብዬ ስለነበረ ሳላድሰው ቀረሁኝ። ኦኬ ሁሉ በርስ ሆነ የሚባለው ሰው እንደዛ ብሏል። አይ ቲንክ ከዛው ከአንቺ ካለሽበት አካባቢ ይመስለኛል ፓስፖርቷን መልሳለች። ስለዚህ ነው አይ ቲንክ ወስዶባታል ብዬ ለዛ ይመስለኛል ጀስት እና ምን አለ መሰለሽ እና አሁን ከአንቺ ስሰማ የተረዳሁት አሁንም ተመሳሳይ ሌሎች ልምዶችን ነው ምነግርሽ። አንዳንድ ኤርትራውያን ጀርመን የሚኖሩ ኤርትራውያን ቤተሰቦቻቸውን ወይም ሚስት ልጆች የሚያመጡት ከጎረቤት ሀገር ነው። በአብዛኛው ከኢትዮጵያ ነው ወደ ጀርመን ወደ አውሮፓ የሚያመጧቸው ወይም ከካምፓላ ወይም ከሌሎችም፣ በአብዛኛው ግን ከኢትዮጵያ ነው ሲያመጧቸው። ብዙ ጊዜ አሁን ያልሽውን ነገር ነው የሚሆነው። ምንድን ነው የሚፈጠረው? ይመጡና በሰላም ይመጣሉ። ከመጡ በኋላ ጥገኝነት እንዲጠይቁ ይገደዳሉ። በጥገኝነት እኮ አይደለም የመጡት። ጥገኝነት ካምፕ ውስጥ አስገብተው ኢንተርቪው አድርገው ኢንተርቪውም ተደርጎ ሪጀክትም ይባላል። ሪጀክት ተብሎ ወደ ፍርድ ቤት በቃ ያልሆነ ጣጣ ውስጥ የሚገባበት ሂደት አለ። ይሄ በዚሁ በተመሳሳይ ሁኔታ ነው አንቺ እንድትመጪ የተደረገው። ይሄ በጣም በነገራችን ላይ የአውሮፓ የአሳይለም ሲስተም
በጣም ይመሳሰላል። ጭራሽ አሁን ከጃንዋሪ ነው ከጁን 12 በኋላ አዲሱ ጊያስ ሪፎርም የተባለው ሲመጣ ኦልሞስት እንደውም ይመሳሰላል፣ አንድ አይነት ያደርጉታል። ስዊዘርላንድ በስሱ አንዳንድ ነገሮቻቸውን አልተቀበለችም። በነገራችን ላይ ጀስት ለኢንፎርሜሽን ነው። አሁን ወደ አንቺ ስመለስ ጠይቀሻል፣ መልሱን ትሰሚያለሽ። ግን ምናልባት ያው ከስረሻል፣ ኪሳራ ነው። ግን ካሸነፍሽ፣ በነገራችን ላይ ካሸነፍሽ ይሄንን የከፈልሽው ነገር ሁሉ በማስመለስ ትችያለሽ፣ መክሰስ ትችያለሽ። እዛ ደርሼ ተመልሻለሁኝ በዚህ ምክንያቱም ይሄ ምንም የተነገረኝ ነገር የለም ምናምን በማለት ማለት ነው። ካሸነፍሽ ብቻ ነው ማስመለስ የምትችይው። ግን ከዚህ በኋላ ማድረግ የምትችይው ነገር አንድ አለ። ያንቺን ስታቱስ አጥሪው። ምን አይነት ስታቱስ ነው ያለሽ አሁን? አንቺ ተራ ዲያስፖራ፣ በቃ አንድ ዲያስፖራ በውጭ ሀገር የሚኖር የውጭ ሀገር ሰው ማለት ነው ወይስ የስደተኛ እንትን ስታቱስ ነው ያለሽ? ይሄ መጥራት መቻል አለበት። ትክክል። ያው እኔም እንደዛ ነው ያሰብኩት። መለየት ያስፈልጋል። ምን አይነት ስታቱስ ነው ያለሽ? ከቆይታሽ አንጻር ደግሞ አይ ቲንክ ጉዳያችሁ እኔ የትም የምትኖሩ የሀገር ሰዎች ኢትዮጵያውያን፣ ኤርትራውያን በአውሮፓ የምትኖሩ ፕሊዝ መጀመሪያ ያላችሁበት ሁኔታ መብታችሁንና ግዴታችሁን ማወቅ ይሁንላችሁ። እውነቴን ነው። ልወቅ በዚህ ወረቀት ምንድን ነው መብቴ? ምክንያቱም ኪሳራ ነው። አንዳንዴ መብቴን ሳላውቅ መብታቸውን ሳያውቁ ዝም ብለው ይኖሩ አሉ። ወረቀት መቀየር ሲችል ወደ ቋሚ መኖሪያ ፍቃድ መቀየር ሲችል መብት እያላቸው ከፈለጉ ደግሞ ኢትዮጵያውያን ሆነው ኤርትራውያን ሆነው መኖር ይችላሉ። ወይም ዜግነት ማመልከት የሚችሉበት እድል ሲኖር ማመልከት ባለማወቅ ዝም የሚሉ አሉ እና ማወቅ አለብሽ። ከዛ በኋላ የኢትዮጵያ ፓስፖርት፣ ምክንያቱም የሚያስቀሩበት ምክንያት ምን አለ? በጀርመን ሕግ መሰረት ጉዳዩ ያለቀለት ሰው ኦሪጂናል ዶክመንት ኢሚግሬሽን ኦፊስ አይቆይም፣ ይሰጣል። በቃ ተጣራ። ሊጣራ እኮ ነው። የማንነት ቼክ ነው ወይ? ማንነት ማረጋገጥ ነው ወይ? ማንነት መረጋገጥ ከሆነ ፓስፖርት ይሰጣል። ፓስፖርት ደግሞ ኦሪጂናል ነው አይደለም የሚለውን ለማረጋገጥ ራሱን የቻለ ሂደት አለው። ምክንያቱም ፌክ ፓስፖርት ከመጣ ያስጠይቃል፣ ያሳስራል ራሱ እሱ አይደለም። ስለዚህ ያንን አጥሪውና ከዛ በኋላ እንግዲህ በህጋቸው መጓዝ ነው የሚኖርብሽ። ያው ትክክል እንዳልከው ነው። አዎ እኔ አሁን ራሱ ካምፕ እንደመጣሁኝ ካምፕ ገብቼ ጠይቀውኛል። በራስሽ ኬዝ ነው መስጠት የምትፈልጊው ወይስ በባለቤትሽ ነው? እኔ ምንም አይነት ያመጣኝ ኬዝ የለም። በምንም አይነት በፖለቲካ ኬዝ አይደለም የመጣሁት፣ በባለቤቴ አማካኝነት ነው። ፈቅዳችሁልኝ ቪዛ ሰጣችሁኝ የመጣሁት። ስለዚህ አሁንም በሱ ነው መስጠት የምፈልገው አልኳቸው። እሺ በቃ ብለው 15 ቀን አቆይተውኝ ወረቀት ሰጥተውኝ በቃ ሂጂ ወደ ባለቤትሽ ብለው ወደ ባለቤቴ ተቀላቀልኩኝ እና ከዛ በኋላ ምንም እንትን አላልኩኝም እንደዚህ ወደ ሀገር እና ደግሞ አሲስታንቴን ጠይቄዋለሁኝ እና ኢሜይል ጽፎልኛል። የሚገርምህ ወደ ኤርትራ ነው እንጂ መግባት ማትችይው ወደ ኢትዮጵያ መግባት ትችያለሽ ብሎ ይኸውልሽ፣ አንቺ ሳታውቂ እነኝ ሰዎች እንደ ረፊውጅ ነው ትሪት ያደረጉሽ። አይ ቲንክ ፓራግራፍሽን ማየት አለብሽ። የተሰጠብሽ የመኖሪያ ፍቃድ ታይትልሽን፣ ሬዚደንስ ፐርሚትሽን ማየት አለብሽ። ያ የተሰጠበት አንቀጽ ምንድን ነው የሚለው? በምን አንቀጽ ነው የሰጠሽ? ያ መፈተሽ አለበት። አይ ቲንክ አዲስ አበባ ያሉ የኢሚግሬሽን ኦፊሶች በጣም ማለት እንደ ስራ በጣም የሚደነቅ ስራ ነው የሚሰሩት። የተሰራው እንደዚህ ከሆነ ማለት ነው። አይ በዚህ መከነት በዚህ ምክንያት መግባት አትችይ መመለስ አለብሽ ማለት በጣም የሚያውቁት ነገር አለ ማለት ነው። እነሱ ምንድነው ያሉ መሰለህ? በፓስፖርቱ ነው። በዚህ በትራቭል ዶክመንት ይዞ ወደ ትውልድ ሀገሩ መግባት አይችልም። ወደ ሌላ ሀገር ነው እንጂ። እውነት ነው። የሌለ ነገር እኮ ነው፣ የማይደረግም ነገር ነው። እነዚህ ሰዎች ጉዳይሽ ካለቀ ፓስፖርትሽን መቀበል መቻል አለብሽ። ለምን እንዳልመለሱልኝ አላውቅም። ጠይቄያለሁ በደብዳቤ። የሚገርምህ ከወጣሁኝ በኋላ
እኔ በሪፊውጅ እንግዲህ በራሴ ቆጥረውኝ ይሆን አልገባኝም። እና ኦሪጂናል ነገር እኛ ጋር የገባ ነገር መመለስ አይችልም ብለው ነው የመለሱልኝ። ይህን ጉዳይ ማጥራት አለብሽ። ኤንዌይስ መልካም እድል። እኔት ወደ በጣም አመሰግናለሁ። እሺ ቻው ቻው።